ታሪኩ የሚጀምረው ጀማል የተባለ አንድ ሰው እያሳየን ነው። ጀማል በአንድ የመካከለኛው ዘመን ለማስታወስ የተቋቋመ ፓርክ ውስጥ ሰራተኛ ሲሆን የፓርኩ ባለቤትም የገንዘብ ችግር ስላለባትና ፓርኩን ይበልጥ በሚስብ መልኩ ስላላስተካከለችው እንዲሁም በአቅራቢያው የካስል ወርልድ የተባለ ተቀናቃኝ ፓርክ መከፈቱ ስለሚያስጨንቃት አዳዲስ ሐሳቦችን ካላፈለቀች የቢዝነሷ ህልውና አደጋ ላይ እንደሆነ እያሰበች አብዝታ ትጨነቃለች። በአንድ ቀን ከሰዓት በኋላም ጀማል በፓርኩ ዙሪያ ያለውን ቦይ እንዲያጸዳ ይመደባል። ጀማልም ጽዳቱን እያካሄደ እያለ በውሃ ውስጥ አንድ ሜዳሊያ ይመለከታል። ይህም ሜዳሊያ ውድ ዋጋ ሊያወጣለት እንደሚችል በማሰብ ሜዳሊያውን ከውሃ ውስጥ ለማውጣት ሲሞክር ተንሸራቶ ወደ ውሃ ውስጥ ይወድቃል። ከውሃው ሲወጣ ጀማል ራሱን በፓርክ ውስጥ ሳይሆን በአንድ በጥንት ዘመን ያለ አካባቢ ራሱን ያገኛል። ጀማልም ይህ አዲስ የተከፈተው የካስል ወርልድ ነው ብሎ ራሱን ያሳምነዋል። ነገር ግን ጀማል ራሱን ያገኘው እንዳሰበው አዲስ የተከፈተው ፓርክ ውስጥ ሳይሆን ወደ ኋላ 4000 ዓመት ሄዶ በእንግሊዝ መንግስት ውስጥ ነበር። ጀማልም ይህንን አላወቀም ነበር። ጀማልም መንቀሳቀስ እንደጀመረ በመጀመሪያ ያገኘው ሰው ክኖልቴ የተባለ ሰካራም ሰው ነበር። ምንም እንኳን ክኖልቴ የጥንት ልብስ የለበሰ ሰው ቢሆንም ጀማል ግን ክኖልቴ የለበሰው የፓርኩ ሰራተኛ ልብስ ነው ብሎ ያስባል። ሰካራሙንም ሰው ትቶ ወደ ከተማው ሲሄድ የካስል ወርልድ ዋና መስህብ እንደሆነ የገመተውን ግዙፉን ቤተ መንግስት ይመለከታል። ከዛም በመቀጠል ጀማል ወደ ውስጥ ሊገባ ሲሞክር የቅጥሩ ዘበኞች ወደ ውስጥ እንዳይገባ ካስቆሙት በኋላ ከየት እንደመጣ ሲጠይቁት ጀማል ሎስ አንጀለስ ከተማ ውስጥ ከሚገኘው ኖርማንዲ እንደመጣ ይመልስላቸዋል። ዘበኞቹ ግን በሚቀጥለው ሳምንት እንደሚመጣ ይጠበቅ የነበረውን የፈረንሳይ መስፍን መስሏቸው ወደ ውስጥ ያስገቡታል። ጀማል ግርግር በሚበዛበት ገበያ ውስጥ የጥንት ዘመን ልብስ የለበሱ ሰዎች ሲያይ አዲስ የተከፈተው ፓርክ እጅግ የተደራጀና እሱ ከሚሰራበት ፓርክ ጋር ፈጽሞ ለውድድር የማይቀርብ እንደሆነ በውስጡ ያስባል። ጀማልም በገበያው ስፍራ ሲንቀሳቀስ በድንገት አይኑ ቪክቶሪያ በምትባል ውብ ልጃገረድ ላይ ስላረፈ ያናግራት ወደ እርሷ ይቀርባል። ነገር ግን የንጉሱ ዘብ የሆነውና የከተማዋ ሴቶች የሱ ብቻ እንደሆኑ የሚያስበው ጨካኙ አዛዥ ጀነራል ፐርሲቫል ወደ እነ ጀማል መጥቶ ንግግራቸውን በማቋረጥ ጀማል ላይ ይጮህበታል። ጀማልም ፐርሲቫል ስነ ምግባር የጎደለው የፓርክ ሰራተኛ ነው ብሎ በማሰብ ለአስተዳዳሪው እንደሚያመለክት ይዝትበታል። በዚህ ሰዓትም ፐርሲቫል ሰይፉን ይመዝበታል። ነገር ግን ጀማል የውሸት ነው ብሎ በማሰቡ በድፍረቱ ሁሉንም ያስገርማል። ከዛ በኋላ ጀማል በአንድ እንግዳ ሰው አማካኝነት ወደ ንጉሱ ዘንድ ይሄዳል። ንጉሱ ልጁን ሬጂናን ከፈረንሳይ መስፍን ጋር ለማጋባት ዝግጅት እያደረጉ ነበር። ንጉሱ ጀማልን መልእክተኛ መስሎት መስፍኑ መቼ እንደሚመጣ ይጠይቀዋል። ግራ የተጋባው ጀማልም አፉ ላይ የመጣለትን ነገር ቀባጥሮ ለንጉሱ መስፍኑ የሚመጣበትን ቀን በአይምሮ ፈጥሮ ይነግረዋል። በኋላ ላይ ጀማል የፈረንሳይ መስፍን መልእክተኛ ነው ብለው በማሰብ የግድያ ፍርድ እንዲመለከት ግድያ ወደሚፈጸምበት ስፍራ ይጋብዙታል። ጀማልም በስፍራው ሲደርስ የሚያየው ነገር ቲያትር ነበር የመሰለው። ወዲያውም የአንድ ተገዳይ ጭንቅላቱ በንጉሱ ወታደሮች ተቆርጦ ሲለያይ ጀማል የትወና ብቃታቸው ገርሞት ከአንገቱ ላይ ተለያይቶ የመጣውን ጭንቅላት በማንሳት ሲመለከት ትክክለኛ የሰው ጭንቅላት ሆኖ ያገኘውና በድንጋጤ ራሱን ይስታል። ጀማል ራሱን ከሳተበት ሲነቃ ቪክቶሪያ በክፍል ውስጥ ያገኛታል። ቪክቶሪያም ጀማል በአንገቱ ላይ ያደረገው ሜዳሊያን ትመለከትና ጀማል የእሷ ወገን እንደሆነ ታስባለች። ቀጥላም አንገቷ ላይ ያደረገችውን ሜዳሊያ ለጀማል ታሳየዋለች። ሜዳሊያውም ጀማል ካደረገው ሜዳሊያ ጋር አይነት ነበር። ቪክቶሪያም ይህ ሜዳሊያ የንጉሱን አገዛዝ የሚቃወሙ ሰዎች የሚያደርጉት ሜዳሊያ እንደሆነና ንጉሱም ጨካኝና ብዙ ንጹሃንን የጨፈጨፈ እንደሆነ በመንገር ንጉሱ ሲነግስ ያስወገዳት ንግስትን ለመመለስ እንደሚፈልጉና እንደሚታገሉ ትነግረዋለች። ጀማልም መልሶ ቪክቶሪያን በየትኛው ዓመት ላይ እንዳሉ ይጠይቃታል። ከዛም ቪክቶሪያ በ1328 ዓመተ ምህረት ላይ መሆናቸውን ስትነግረው ጀማል ከው ይላል። ጀማል ወደ ራሱ ዘመን ለመመለስ ቢፈልግም እንዴት እንደሚመለስ ግራ ይገባውና ጭንቅ ይነዋል። በዚያው ምሽት በተደረገ የንጉሳዊ ድግስ ላይ ጀማል ከዘመኑ ያመጣውን ዳንስ በመጨፈር ድግሱን ሞቅ ያደርገዋል። በዚህ መሃልም በጀማል ዳንስ የተሳበችው ልዕልት ሬጂና ጀማልን ትስመዋለች። ይህንን ያየው ፐርሲቫልም ይቆጣል። በዚያው ቅጽበት ሁለት አመፀኞች ንጉሱን ሊያጠቁት ሲሉ ጀማል በድንገት በሻማ ማስቀመጫው ላይ ተንጠልጥሎ በንጉሱ ላይ በማረፍ በአጋጣሚ ንጉሱን ከሞት ያድነዋል። በዚህም ጀማል ተመስግኖ የጸጥታ ኃላፊ ተደርጎ ሲሾም፣ ፐርሲቫል ግን ባሳየው መዘናጋት ይነቀፋል። ጀማል የጸጥታ ኃላፊ ሆኖ ሳለ
አንድ ገበሬ ቤተሰቡን ለመመገብ ብሎ ጥቂት ቃሪያ መስረቁን ንጉሱ ያውቅና ይህንን ሰው ንጉሱ እንዲገደል ያዛል። ጀማልም ግድያውን እንዲያስፈጽም ይመደባል። ጀማል ግን ደሃውን ገበሬ ንጉሱ ከሄደ በኋላ ገንዘብ በመስጠት ይሸኘዋል። በዚያው ምሽት ጀማል ቪክቶሪያን አብሯት ለመደሰት በሚል የውሸት ምክንያት ወደ ክፍሉ ያስጠራታል። ቪክቶሪያም ወደ ክፍሉ ከገባች በኋላ ንጉሱን ለማስወገድ እንዲያግዛት ትጠይቀዋለች። ነገር ግን ጀማል የንጉሱን ጭካኔ ቢመለከትም ጨካኙን ንጉስ ለማስወገድ ቀን የሚጠብቁትን የቪክቶሪያን ወገኖች ለመርዳትና ንጉሱን ለመግደል ፍላጎት እንደሌለው ይነግራታል። እሷም ፈሪ ብላው ከክፍሉ ለቃ ትወጣለች። በማግስቱ ጠዋት የፈረንሳዩ እውነተኛ መልእክተኛ ሲመጣ ንጉሱ ጀማል እስካሁን ድረስ ሲዋሽ እንደነበር ይደርስበትና በእል ተሞልቶ መስፍኑ ንጉሱና ዘበኞቹ ወደ ጀማል ክፍል ሲገቡ ጀማል አልጋ ላይ ከልዕልት ረጂና ጋር ተኝቶ ያገኙታል። ይህንን የሚያየው ፐርሲቫልም ልዕልቲቱን በኃይል እንደተጠቀመባት በመናገር ይከሰዋል። በዚህ ሁከት ምክንያትም ጀማል ወደ እስር ቤት ይወረወርና ከሁለት እስረኞች ጋር ለግድያ ይቀርባል። በእስር ቤት ውስጥም ጀማል ስለ ጥቁር ባላባት የሚነገረውን አፈታሪክ ከሁለቱ እስረኞች አንደበት ይሰማል። እስረኞቹም በጥንት ዘመን ማንም የማይችለው ለፍትህ የሚዋጋ ኃያል ባላባት እንደነበረ፣ እሱም ከዘንዶ ሆድ ውስጥ ራሱን በወርቅ ሰይፍ ቆርጦ ከወጣ በኋላ እሳት መጥፋት እንደቻለ ይነግሩታል። በማግስቱም ለግድያ ሲቀርቡ ጀማል በድንጋጤ ከሚመጣው ዓለም የመጣ አስማተኛ ነኝና ሁላችሁንም አቃጥላለሁ ብሎ ከኪስ ውስጥ ላይተር በማውጣት ያስፈራራቸዋል። ነገር ግን የጀማል ማስፈራሪያ ሳይሰራ ይቀርና የፍጥኝ ተይዞ ይገደል ሲል በድንገት ገዳዩ በአፕል ይታነቃል። በዚህ ሰዓትም ህዝቡ ሁሉ ገዳዩ እንዲሆነው ጀማል ረግሞት እንደሆነ ያስባሉ። ከዛም እንዳጋጣሚ በአቅራቢያው እሳት ይነሳል። ይህንንም ሲያዩ ህዝቡ ሁሉ በጀማል ኃይል ያምናሉ። ነገር ግን እሳቱ በከተማይቱ ውስጥ ያሉ የንጉሱ ተቃዋሚዎች ሰዎችን ለማዳን የተኮሱት የቀስት ፍላጻ ነበር። በዚህ ሰዓትም በተፈጠረው ግርግር ጀማልና ሌሎቹ እስረኞች በቪክቶሪያ እርዳታ ያመልጣሉ። ጀማልም ሰካራሙ ክኖልቴ የቀድሞዋ ንግስት ታላቅ ተዋጊ እንደነበረ ይረዳል። ከዛ በኋላ ጀማል ክኖልቴን 3 ሰዎች ከቦት ያለ ምክንያት ሲተናኮሉት ደርሶ ያግዟል። በዚህ ምክንያትም ክኖልቴ ጀማል ከችግር ስላዳነው ክኖልቴ መጠጥቶ የንጉሱን ተቃዋሚዎች ለመርዳት ይነሳሳል። ጀማልና ክኖልቴም ወደ ሸሹበት ሰፈር ሲመለሱ ፐርሲቫል ወታደሮቹን ልኮ ሰፈራቸውን እንዳወደመና ቪክቶሪያን ጠልፎ እንደወሰደ ይነገራቸዋል። ይህም በመሆኑ ሁሉም ተስፋ በቆረጡበት ሰዓት የቀድሞዋ ንግስት ራሷን ትገልጻለች። ጀማልም የአሜሪካን እግር ኳስና የራግቢ ስልቶችን በማስተማር የንጉሱን ተቃዋሚዎች ለፍልሚያ ያዘጋጃል። እነ ጀማልም ጥቃት የሚሰነዝሩበት ቀን ሲደርስ በክኖልቴ መሪነት ወደ ቅጥር ውስጥ ይገባሉ። ነገር ግን ወዲያውም በንጉስ ወታደሮች ይከበባሉ። ይህ እየሆነ እንዳለም በድንገት የጥቁር ባላባት ወደ ጦር ሜዳው እሳት እየተፋ ይገባል። ነገር ግን ከፈረሱ ላይ ሲወድቅ የጦር ባላባት የመሰላቸው እሱ ጀማል ሆኖ ይገኛል። ክኖልቴም ጀማልን ከፐርሲቫል ጥቃት ይታደጋል። ከዛም በኋላ ከባድ ውጊያ ይጀመራል። ንጉሱም ሁኔታውን በመፍራት ወደ ፐርሲቫል በመሄድ እንዲጠብቀው ይለምነዋል። ፐርሲቫል ግን ንጉሱን እንደ ደካማ መሪ ቆጥሮ ከቤተ መንግስቱ ላይ ይወረውረዋል። የውጊያው የበላይነትም ወደ ንጉሱ ተቃዋሚዎች ሲያዘነብል ፐርሲቫል ክኖልቴን በቀስት ክፉኛ ካቆሰለው በኋላ ቪክቶሪያን አግቶ ይዛታል። ጀማልም ወደ እርሷ በመሮጥ ከክኖልቴ የተማረውን የሰይፍ ፍልሚያ ተጠቅሞ ፐርሲቫልን በመጣል ቪክቶሪያን ከወደቀችበት ለማንሳት ፊቱን ባዞረበት ፐርሲቫል እንደገና ሊገድለው ይነሳል። ነገር ግን ፐርሲቫል ጀማል ጋር ከመድረሱ በፊት ክኖልቴ ይገድለዋል። ከዛ በኋላ የንጉሱ ተቃዋሚዎች ድልን ይቀዳጃሉ። ከጥቂት ሳምንታት በኋላ ጀማል ወደ መጣበት ዓለም ለመመለስ ዝግጁ ይሆናል። ከዛም ንግስቲቱ የመንግስቷ የጥቁር ባላባት የሚል ማዕረግ ከሰጠችው በኋላ ቪክቶሪያን ስሞ ሲሰናበታት ጀማል በ2000ዎቹ ተመልሶ ከፓርኩ ባልደረቦችና ከአንድ ፓራሜዲክ ጋር ይነቃል። እነሱም በውሃ ውስጥ ሰምጦ ራሱን ስቶ እንደነበርም ይነግሩታል። ምንም እንኳን ነገሩ ህልም ቢመስልም ጀማል ግን እውነት መሆኑን ያውቅ ነበር። ጀማልም ከሚሰራበት ለቆ ጥሩ ክፍያ ወደሚያገኝበት ፓርክ የመሄድ እቅድ የነበረው ቢሆንም ነገር ግን ሐሳቡን ቀይሮ እዛው ለመቆየት ይወሰንና ስለ መካከለኛው ዘመን ዓለም ካለው ሰፊ ዕውቀት በመነሳት ለፓርኩ ባለቤት አዲስ ሐሳቦችን በማቅረብ የመካከለኛውን ዘመን ዓለም የበለጠ ትክክለኛና ስኬታማ እንዲሆን ያደርጋል። ፓርኩም ታይቶ የማይታወቅ ገበያ ይጎርፍለታል። ከ6 ሳምንት በኋላ ጀማል ፓርክ ውስጥ ሲመላለስ ኒኮል የምትባል ቁርጥ ቪክቶሪያን የምትመስል ሴት ያገኛል። ጀማልም ጥቂት ለማነጋገር እንደሞከረ ኒኮል በወንድሟ ልጅ ምክንያት መሄድ ስለነበረባት ወዲያው ተሰናብታው ትሄዳለች። ጀማልም ከሄደች በኋላ ቁጥሯን እንዳልተቀበላት ትዝ ይለውና ቁጥሯን ሊጠይቃት ሲሮጥ ያደናቅፈውና እንደገና ወደ ቦይ ውስጥ ይወድቃል። በዚህ ጊዜ ግን በጥንቷ ሮም ኮሎሲየም ውስጥ አንበሶች ሊበሉት ወደሱ ሲገሰግሱ ይነቃል።